ጥርስሽን ስታስወጥሪ በቪዲዮ አሳይን ብላችሁ በውስጥ ብዙ ጊዜ ጽፋችሁልኛል። በነገራችን ላይ በውስጥ ማለት ነው በጣም ብዙ ሰው ጽፎልኛል። ከ200 ከ300 በላይ የሚሆን ግን የዚህም ሁሉ ሰው መልስ መመለስ አልችልም ማለት ነው። እና ጥርስሽን ስታስወጥሪ በቀጠሮ ስትይዢ አሳይን የሚል ነው ብዙ ጊዜ ማለት ነው። ዛሬ አሳያችኋለሁ ማለት ነው። አሁን እየሄድኩ ነው ወደዛ። በየ15 ቀኑ በየ15 ቀኑ ነው እኔ ቀጠሮ የሚሰጠኝ ማለት ነው። በየ15 ቀኑ አሁን አንዳንድ ቦታዎች ላይ በብዛት በወር አንዴ ነው የሚሰጣችሁ። እዚህ ግን በ15 ቀን ነው። ለዛ ነው በ7 ወርና በ6 ወር በ8 ወር የሚያልቅላችሁ ማለት ነው። ለየት የሚያደርገው ይሄ ነው። አንደኛ ከሌላው ለየት የሚያደርገው ተመጣጣኝ ነው ዋጋው። እኔ እንደነገርኳችሁ ከዚህ በፊት ቪዲዮ ሰርቻለሁኝ። አንድ ቦታ 2000 ተብያለሁ፣ 2500 ተብያለሁ፣ 1000 ተብያለሁ፣ 700 ተብያለሁ። ብዙ ቦታ ጠይቄያለሁ። ስለዚህ በየቦታው ልዩነት አለው ማለት ነው። ብዙ ጊዜ ለ2 አመት ነው የሚታሰረው፣ ለ3 አመት የሚታሰረው አሉ። እዚህ ግን አመት ያልሞላ ነው የሚቆየው። ለምን? በየ15 ቀኑ በየ15 ቀኑ ነው ቀጠሮ የሚሰጣችሁ ማለት ነው። እና ዛሬ እንግዲህ እንደምታዩኝ እየሄድኩኝ ነው ለአራተኛ ጊዜ ማለት ነው። እንግዲህ ካሳሰርኩ 2 ወር ሆኖኛል፣ ግን አራተኛ ጊዜ ዛሬ እየሄድኩኝ ነው። ለምን? በ2 ሳምንት በ2 ሳምንት ስለሚሆን ማለት ነው። እንደምታዩኝ መንገድ ላይ ነኝ እንግዲህ እየሄድኩኝ ነው። ያው ታክሲው ላይ ነው ያወረደኝ ወደ ውስጥ ስለማይገባ መንገዱ ተዘጋግቶ ስለነበረ በሌላ ቦታ ዙሮ ስለመጣ ወደ ውስጥ መግባት አልቻለም ማለት ነው። እና እንደምታዩኝ የእግር መንገድ ብዙ ስላለ እየሄድኩ ነው፣ እየተራመድኩ ነው። እናንተን እያወራሁኝ ለምን ጉዞ አልጀምርም ብዬ በብዛት ቲክቶክ ላይ የምጠይቀው ጥያቄ በውስጥ ለምንድን ነው ስታስወጥሪ ማታሳይን፣ በቀጠሮች ስትሄጂ ማታሳይን ምናምን ላላችሁኝ ነው ማለት ነው። ምክንያቱም ለእያንዳንዳችሁ መልሼ አልጨርሰውም አልገፋውም ማለት ነው። ስለዚህ ከሆነ ላይ ቀር በቲክቶክም እለቀዋለሁኝ፣ በዩቲዩብም እለቀዋለሁ። በዚህ አጋጣሚ ሰብስክራይብ አድርጉኝ ማለት ነው። ዩቲዩብን ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። ሌላኛው ዋናው ነገር የምነግራችሁ ነገር ቢኖር ታሳሰራችሁ በኋላ በጣም ጥንቃቄ ማድረግ አለባችሁ። እኔ አሁን ዛሬ እንግዲህ የምሄደው አንደኛ ለቀጠሮ ብቻ ሳይሆንም ተሰብሮብኛል ማለት ነው። ብሬስ ተሰብሮብኛል። ለምን መሰላችሁ የተሰበረብኝ? ጥብቅ ነገር ዳቦ ነገር ስበላ ብሬስሷ ተሰበረች፣ ሽቦዋ ማለት ነው። ለምን? በጣም ከባድ ነገር የምትበሉ ከሆነ ለምሳሌ አጥንት የምትበሉ ከሆነ የምትግጡ ከሆነ ዳቦ ጠበቅ ያለ ዳቦ የምትበሉ ከሆነ ስጋ ነገር ስጋ ሲጀመር ባትበሉ ይመከራል። አንደኛ ስጋው በእንትናችሁ በብሬስስ ውስጥ ስለሚገባ በጣም ነው የሚያስቸግራችሁ። ሁለተኛ ነገር ደግሞ ስጋ ጥብቅ ነው ማለት ነው። ብሬስሱን የመስበር አቅም አለው። ስለዚህ ስጋ ባትበሉ የተመረጠ ነው ከነጭራሹ ማለት ነው። ሲጀመር እግዚአብሔር ይመስገን አሁን ጾም ነው ስጋም አይበላም። እና ሌላኛው ዋናው ነገር የመጣሁበት የምትበሉትን ምግብ ጥንቃቄ ማድረግ አለባችሁ። ለምሳሌ እንደዚህ በጥርስ ላይ የሚሰገሰጉ ጥሬ ነገሮች፣ ቆሎ ነገሮች መብላት የለባችሁም ማለት ነው። አንደኛ በውስጥ ይሰገሰጋል። እሱን አወጣስ በቡርሽ ስትቦርሹ እንትኑን ሽቦውን ልትሰብሩ ትችላላችሁ። ሽቦዋ በጣም ቀጭንዬ ናት ማለት ነው። ቀጭን ናት፣ ታሳሳለች ራሱ ስተዋት ማለት ነው። እና ማሳሰሩ ብቻ ሳይሆን ታሳሰራችሁ በኋላ ጥንቃቄ አድርጉ። ሌላኛው ደግሞ ያው እንግዲህ ብሬስሱን በቀጠሮች ስትሄጂ ስታስቀይሪ አሳይኝ ለምትሉኝ ዛሬ አሳያችኋለሁ፣ ስታስርልኝ አሳያችኋለሁ ማለት ነው። ዛሬ እንኳን በነገራችን ላይ ብዙም አይደለም እንትን የምትልልኝ፣ ያው መወጠር ነው። በቀጠሯችሁ ይወጠርላችኋል። እየተወጠረ ይሄዳል ስለሚላላ ይወጠራል። የት ነው ብላችሁ ብዙ ጊዜ ለምትጠይቁኝ ይውላችሁ ይሄ አሽራፍዬ ሆቴል አያችሁት? ይሄ ህንጻው ነው ማለት ነው። ይሄ ትልቁ ህንጻ ማለት ነው። አሽራፍዬ ሆቴል ካላችሁ ማንም ሰው ነው የሚያሳያችሁ። ማንም ሰው ያሳያችኋል። ማንም ሰው ነው የሚያሳያችሁ ማለት ነው። አሁን አሳንሲል ውስጥ ገብቻለሁ። ወይኔ እኔ በጣም ነው የምፈራው። ሊፍት ብቻዬን በጣም ነው የምፈራው። እግዚአብሔር ነው የምላችሁ። ሊፍት ውስጥ ገባ በቃ ያንቀጠቀጠኛል፣ እፈራለሁኝ። ለምን እንደሆነ አላቅም። እኔ ሊፍትና መኪና በጣም ነው የምፈራው ማለት ነው። ተመስገን። ያው አሁን እንግዲህ
ደርሻለሁ ማለት ነው። ሴትዮዋ እንደምታዋት እንግዲህ እየወጣጠረችልኝ ነው። የተሰበረውን መጀመሪያ እያስተካከለች ነው ማለት ነው። እዚህ ጋር ካስተካከለች በኋላ ደግሞ የሚወጠር አለ በሆነ ነገር የሆነች እንደ እንትን ነገር እንደ ሞጋይታ ነገር ናት። የብር መያዣ የሚመስለው ፕላስቲክ አላ በዛ አይነት ነገር ነው የምትወጥረው። አሁን እየወጠረችልኝ ነው ማለት ነው። እንደምታዋት እየወጠረችው ነው። አሁን በጣም ትስበዋለች እና ያው ትጠይቀኛለች ያምሻል አያምሽም? ሴትዮዋ ብታይ መልካም ሰው ናት። እግዚአብሔርን ነው ሙላችሁ መልካም ሰው ናት። ሴትዮዋ መልካም የመጨረሻ መልካም ሰው ናት ማለት ነው። አመመሽ አላመመሽም ብላ ትጠይቃለች ራሱ። እዚህ ጋር እንደምታዋት እንትን እያደረገች ነው። አንዷ ተሰብራለች አይደለ? ተሰበረበት ቦታ እንደገና ሌላ ማስትሽን አርጋ ምናምን የወጠረችልኝ ማለት ነው። እዚህ ጋር እንግዲህ እንደምታዩኝ እየተመለስኩ ነው ወደ ቤቴ እና ጥንቃቄ አድርጉ ማለት ነው። አጠቃላይ እና ግዴታ ጥንቃቄ ማድረግ አለባችሁ። ለምን ብሬስሱ ስለሚሰበር የምትበሉትን ነገር ጥንቃቄ ማድረግ አለባችሁ። ምክንያቱም ጥንቃቄ ካላደረጋችሁ ልፋታችሁ መና ነው የሚሆነው፣ ይሰበራል። ከተሰበረ ደግሞ በሰዓቱ እንትን አይደላችሁም፣ ጥርሳችሁ ወደ የሚገባውን ስራ አላገኝም ማለት ነው። ገብቷችኋላ? ስለዚህ አሁን ወደ ቤቴ እየተመለስኩኝ ነው። ጥርሴን አስወጥሬ እያልኳችሁ ነው ማለት ነው። እና ያው አንደኛ ጥርስ ለማሳሰር ስታስቡ አንድ ቦታ ብቻ አይደለም የምትጠይቁት፣ ብዙ ቦታ መጠየቅ አለባችሁ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ማለት ነው። እና ደግሞ ዩቲዩብን ሰብስክራይብ ላይክ አድርጉልኝ። ወዳችኋለሁ። ሌላ አዲስ ነገር ካለ ደግሞ ይላችሁ መጣለሁኝ ማለት ነው። ላይክ አድርጉልኝ፣ ሼር አድርጉልኝ። በጣም ነው የምወዳችሁ። አበረታቱኝ።